ሰላም የብላክ ድሪመር ቱቶሪያል ቤተሰቦች ዛሬ ስለ ኢንጂነሪንግ ዘርፍ ለማጥናት ወይም ደግሞ ኢንጂነሪንግ መማር ለምትፈልጉ ተማሪዎች በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ብዙዎቻችን ኢንጂነሪንግ ስናስብ ወደ አእምሮአችን የሚመጣው ወይም ደግሞ አሉ ብለን የምናስበው ዘርፎች ሁለት ናቸው። ወይም ደግሞ ሲቪል ኢንጂነሪንግ ወይም ደግሞ ኤሌክትሪካል ነው ቀድሞ ወደ አእምሮአችን የሚመጣው። ኢንጂነሪንግ ሲባል እነዚህ ሁለቱ ፊልዶች ብቻ ይመስለናል። ነገር ግን በዚህ ዘርፍ ብዙ የተለያዩ የትምህርት አማራጮች አሉ። ስለዚህ በዛሬው ቪዲዮ ወደ 20 የሚጠጉ የኢንጂነሪንግ እና የቴክኖሎጂ ዘርፎችን የምንመለከት ይሆናል። ለእያንዳንዱም ምን ይማራሉ የሚለውን፣ የት መስራት ይችላሉ የሚለውን እና በተጨማሪ ለየትኛው ተማሪ ይሄ ፊልድ ይስማማል የሚለውን አንድ በአንድ የምንመለከት ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። እንግዲህ አዲስ የሚለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ማለት ነው። እንጀምር። አንደኛ ላይ የምናገኘው ሲቪል ኢንጂነሪንግ ነው። ሲቪል ኢንጂነሪንግ እንግዲህ እንደሚታወቀው የሚያተኩረው ትምህርት እንግዲህ በመንገድ ስራዎች፣ ድልድይ፣ ህንፃ ግንባታና በሌሎች የግንባታ ዘርፎች ላይ ያተኩራል ማለት ነው። ከሚማሩት ኮርሶች መሃል ደግሞ እንግዲህ ስትራክቸራል ኢንጂነሪንግ፣ ኮንስትራክሽን፣ ጂኦቴክኒካል ኢንጂነሪንግ፣ ትራንስፖርቴሽን እና ወተር ሪሌትድ ኢንጂነሪንግ ከሚማሩት ኮርሶች መሃል ናቸው ማለት ነው። ከጨረሱ በኋላ እንግዲህ የት መስራት ይችላሉ ካላችሁ ኮንስትራክሽን ላይ መስራት ይችላሉ። ኮንስትራክሽን ካምፓኒ ላይ በመንገድ እና ድልድይ ፕሮጀክቶች ላይ መስራት ይችላሉ። በቢልዲንግ ፕሮጀክት ላይ መስራት ይችላሉ እና በኢንጂነሪንግ ኮንሳልቲንግ ዘርፍ ላይ መስራት ይችላሉ ማለት ነው። ምን አይነት ተማሪ ነው ሲቪል ኢንጂነሪንግ መምረጥ ያለበት ካላችሁ ደግሞ ማቴማቲክስ ላይ ጎበዝ የሆነ ተማሪ፣ እንደዚህም ደግሞ ፊዚክስን የሚወድ በተጨማሪ ደግሞ ስለ ኮንስትራክሽን ማጥናት የሚፈልግ ተማሪ ካለ ሲቪል ኢንጂነሪንግ በጣም ተመራጭ የሆነ ዘርፍ ነው ማለት ነው። ሁለተኛው ኤሌክትሪካል ኢንጂነሪንግ ነው። ኤሌክትሪካል ኢንጂነሪንግ እንግዲህ ከሚማሩት ኮርሶች ውስጥ ኤሌክትሪክሲቲ፣ ስለ ኤሌክትሪካል ሰርኪዩት፣ ፓወር ሲስተም፣ ኤሌክትሪካል ማሽን እና ኮንትሮል ሲስተም ይማራሉ ማለት ነው። ስለዚህ እነዚህ ከትምህርታችሁን ከጨረሳችሁ በኋላ በኤሌክትሪካል እንግዲህ የት መስራት ትችላላችሁ ካላችሁ በፓወር ውስጥ ወይም ደግሞ በኤሌክትሪካል ፓወር ውስጥ መስራት ትችላላችሁ ወይም ደግሞ በኤልፓ ውስጥ። በተጨማሪም ደግሞ ኤሌክትሪካል ኢንስታሌሽን ወይም ደግሞ ማብራት ዝርጋታ ላይ የቤቶች ላይ ሊሆን ይችላል፣ የትም ቦታ ላይ መስራት ትችላላችሁ። በኢንዱስትሪ ውስጥ መስራት ትችላላችሁ። እንደዚሁም ደግሞ በሜንቴናንስ በጥገና መስራት ትችላላችሁ። እንደዚሁም ደግሞ ከኤሌክትሪካል ጋር የሚያያዙ ስራዎችን መስራት ትችላላችሁ ማለት ነው። እንግዲህ ኤሌክትሪካል ለመማር ፊዚክስ የምትችሉ መሆን አለበት፣ ማትስ የምትችሉ መሆን አለበት። እንደዚሁም ደግሞ ስለ ኤሌክትሪክሲቲ ለማጥናት ፍላጎቱ ሊኖራችሁ ይገባል ማለት ነው። ሶስተኛው ኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ ማለት እንግዲህ ሃርድዌርን እና ሶፍትዌርን የሚያያይዝ ዘርፍ ነው። እንግዲህ ሶፍትዌርን ሃርድዌርን አንድ ላይ አድርጎ የሚያስተምር የኢንጂነሪንግ ዘርፍ ነው። ከሚማሩት ኮርሶች መሃል እንግዲህ ኮምፒውተር አርኪቴክቸር፣ ዲጂታል ሲስተም፣ ማይክሮ ፕሮሰሰር ፕሮግራሚንግ እና የኮምፒውተር ኔትወርኪንግ ይማራሉ ማለት ነው። ከተመረቁ በኋላ እንግዲህ የት መስራት ይችላሉ ካላችሁ ደግሞ ሃርድዌር፣ ኤምቤድድ ሲስተም፣ ኔትወርኪንግ፣ ሶፍትዌር እና በቴክኖሎጂ ዘርፎች መስራት ይችላሉ ማለት ነው። እንግዲህ ይህንን ዘርፍ ለመምረጥ ኮምፒውተር ላይ ጎበዝ መሆን አለባችሁ። ስለ ኤሌክትሮኒክስ ላይ ጎበዝ መሆን አለባችሁ። እንደዚህም ደግሞ ፕሮግራሚንግ ላይም ጎበዝ መሆን ይጠበቅባችኋል ማለት ነው። አራተኛው መካኒካል ኢንጂነሪንግ ነው። መካኒካል ኢንጂነሪንግ እንግዲህ ማሽኖች እንዴት እንደሚሰሩ፣ እንዴት እንደሚነደፉ ወይም ደግሞ ዲዛይን እንደሚደረጉ፣ እንዴት እንደሚመረቱ የሚያስተምር ዘርፍ ነው ማለት ነው። እንግዲህ ከሚማሩት ኮርሶች መሃል መካኒክስ ይማራሉ፣ ቴርሞዳይናሚክስ፣ ማሽን ዲዛይን፣ ማኑፋክቸሪንግ እና ፍሉድ መካኒክስ ይማራሉ ማለት ነው። ትምህርታቸውን ከጨረሱ በኋላ የት መስራት ይችላሉ ካላችሁ ደግሞ በማኑፋክቸሪንግ፣ በኢንዱስትሪ፣ በአውቶሞቲቭ፣ በሜንቴናንስ እና በማሽነሪ ዘርፎች መስራት ይችላሉ ማለት ነው። ይሄንን ዘርፍ መምረጥ ያለበት ምን አይነት ተማሪ ነው ካላችሁ ደግሞ ስለ ማሽኖች ማጥናት የሚወድ ተማሪ ካለ እንግዲህ ይሄንን ዘርፍ መምረጥ ይችላል። እንደዚሁም ደግሞ ፊዚክስና ማቴማቲክስ ላይ ጎበዝ መሆን አለባችሁ ማለት ነው። አምስተኛው ኬሚካል ኢንጂነሪንግ ነው። ኬሚካል ኢንጂነሪንግ እንግዲህ የኬሚስትሪ እና የኢንጂነሪንግ እውቀትን ያጣምራል። እንግዲህ
ከሚማሩት ኮርሶች መካከል ደግሞ ኬሚካል ፕሮሰስ፣ ሂት ትራንስፈር፣ ማስ ትራንስፈር፣ ፕሮሰስ ዲዛይን እና ኢንዱስትሪያል ፕሮሰስ ከሚማሩት ኮርሶች መሃል ናቸው ማለት ነው። ከጨረሱ በኋላ የት መስራት ይችላሉ ካላችሁ ደግሞ በኬሚካል ኢንዱስትሪ፣ በማኒፋክቸሪንግ፣ ፉድ ፕሮሰስ፣ ፋርማቲካል እና በሌሎች የኢንዱስትሪ ዘርፎች መስራት ይችላሉ ማለት ነው። ይሄንን ዘርፍ ለማምራት እንግዲህ ኬሚስትሪ፣ ማትስ እና ኢንዱስትሪን የምትወዱ ወይም ደግሞ ማጥናት የምትፈልጉ ከሆነ እንግዲህ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። ስድስተኛው ኢንዱስትሪያል ኢንጂነሪንግ ነው። ኢንዱስትሪያል ኢንጂነሪንግ እንግዲህ በፋብሪካ ወይም በድርጅት ውስጥ ስራ እንዴት በተሻለ በፍጥነትና በትንሽ ወጪ እንዴት እንደሚከናወን የሚያስተምር ዘርፍ ነው። ከሚማሩት ኮርሶች መሃል ደግሞ እንግዲህ ፕሮዳክሽን፣ ኳሊቲ ኮንትሮል፣ ኦፕሬሽን ሪሰርች፣ ኦፕቲማይዜሽን እና ፕሮሰስ ኢምፕሩቭመንት ይማራሉ። ከጨረሱ በኋላ እንግዲህ በማኑፋክቸሪንግ፣ በሎጂስቲክስ፣ በኳሊቲ ኮንትሮል፣ ፕሮዳክሽን እና ኦፕሬሽን ዘርፍ መስራት ይችላሉ ማለት ነው። ይሄንን ዲፓርትመንት እንግዲህ ጆይን ለማድረግ ፕሮብሌም ሶልቪንግ ላይ ጎበዝ መሆን አለባችሁ። ማቴማቲክስ እና ማኔጅመንት የምትወዱ ከሆነ ይሄንን ትምህርት መማር ትችላላችሁ ማለት ነው። ሰባተኛው ሶፍትዌር ኢንጂነሪንግ ነው። ሶፍትዌር ኢንጂነሪንግ ላይ እንግዲህ ኮምፒውተር ሶፍትዌር እንዴት እንደሚዘጋጅ፣ እንዴት እንደሚፈታ፣ እንዴት እንደሚፈተን እና እንዴት እንደሚጠገን ያስተምራል ማለት ነው። ከሚማሩት ኮርሶች መሃል ደግሞ ፕሮግራሚንግ ይማራሉ፣ ሶፍትዌር ዲዛይን፣ ዳታቤዝ፣ ዌብ ዲቨሎፕመንት እና ሶፍትዌር ቴስቲንግ ይማራሉ ማለት ነው። ከጨረሱ በኋላ እንግዲህ የት መስራት ይችላሉ ካላችሁ ደግሞ ሶፍትዌር ዴቨሎፐር፣ ዌብ ዴቨሎፐር፣ አፕሊኬሽን ዴቨሎፐር እና በተለያዩ ሶፍትዌር ስራዎች መስራት ይችላሉ ማለት ነው። ይሄንን ትምህርት ለመማር ፕሮግራሚንግ እና ኮምፒውተር የምትወዱ ወይም ደግሞ ማጥናት የምትፈልጉ ከሆነ ለእናንተ እንግዲህ ይሄ ዘርፍ ተመራጭ ነው ማለት ነው። ስምንተኛ ላይ የምናገኘው ኢንፎርሜሽን ቴክኖሎጂ ነው ወይም ደግሞ አይቲ ነው። ኢንፎርሜሽን ቴክኖሎጂ እንግዲህ የኮምፒውተር ኔትወርክ እና ኢንፎርሜሽን ሲስተም አጠቃቀም ላይ ያተኩራል። ከሚማሩት ኮርሶች መሃል ደግሞ ኔትወርኪንግ፣ ዳታቤዝ፣ ሲስተም አድሚኒስትሬሽን፣ ሳይበር ሴኩሪቲ እና አይቲ ሰፖርተር ሆኖ መማር ይችላሉ ማለት ነው። ከጨረሱ በኋላ እንግዲህ የት መስራት ይችላሉ ካላችሁ ደግሞ አይቲ ሰፖርት፣ ኔትወርክ አድሚኒስትሬሽን፣ ሲስተም አድሚኒስትሬሽን እና በተለያዩ የአይቲ ስራዎች መስራት ይችላሉ። እንግዲህ ስለ ኮምፒውተር፣ ስለ ኔትወርኪንግ እና ቴክኖሎጂ ማጥናት የምትፈልጉ ከሆነ ይሄንን ፊልድ መምረጥ ትችላላችሁ ማለት ነው። ዘጠነኛው ደግሞ አርኪቴክቸር ነው። አርኪቴክቸር እንግዲህ አርኪቴክቸር ላይ ህንፃዎች እንዴት መንደፍ ወይም ደግሞ ዲዛይን ማድረግ እንደሚቻል ያስተምራል። ከሚማሩት ኮርሶች መሃል እንግዲህ ቢልዲንግ ዲዛይን፣ ድሮይንግ፣ ኮንስትራክሽን፣ ማቴሪያል፣ ቢልዲንግ ቴክኖሎጂ እና አርኪቴክቸራል ፕላኒንግ ይማራሉ። ከጨረሱ በኋላ ትምህርታቸውን በአርኪቴክቸራል ዲዛይን መስራት ይችላሉ፣ በኮንስትራክሽን ካምፓኒ ውስጥ መስራት ይችላሉ፣ በቢልዲንግ ፕሮጀክት ውስጥ መስራት ይችላሉ እና ዲዛይን ፊርም መስራት ይችላሉ ማለት ነው። እንግዲህ ስለ ድሮይንግ፣ ክሬቲቪቲ እና ቢልዲንግ ማጥናት የምትፈልጉ ከሆነ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። አስረኛ ወተር ሪሶርስ ኢንጂነሪንግ ነው። ወተር ሪሶርስ ኢንጂነሪንግ እንግዲህ የውሃ ሀብትን እንዴት ማስተዳደር በተገቢው መንገድ መጠቀም እንደሚቻል ያስተምራል። ከሚማሩት ኮርሶች መሃል እንግዲህ ሃይድሮሎጂ፣ ኢሪጌሽን፣ ወተር ሰፕላይ፣ ድሬኔጅ እና ሃይድሮሊክ ሲስተም ይማራሉ። ከጨረሱ በኋላ እንግዲህ በወተር ፕሮጀክት፣ ኢሪጌሽን፣ ወተር ሰፕላይ እና በውሃ ሀብት ፕሮጀክት መስራት ይችላሉ ማለት ነው። ስለ ውሃ፣ ስለ ኤንቫይሮንመንት እና ኢንጂነሪንግ ማጥናት የምትፈልጉ ከሆነ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። 11ኛው ኢንቫይሮንመንታል ኢንጂነሪንግ ነው። ኢንቫይሮንመንታል ኢንጂነሪንግ እንግዲህ የአካባቢያዊ ችግሮችን በኢንጂነሪንግ መፍትሄዎች ለመቀነስ የሚያስተምር ዘርፍ ነው ማለት ነው። ከሚማሩት ኮርሶች መሃል ደግሞ ኤር ፖሉሽን፣ ወተር ፖሉሽን፣ ዌስት ማኔጅመንት፣ ወተር ትሪትመንት እና ኢንቫይሮንመንታል ፕሮቴክሽን ይማራሉ። ትምህርታቸውን ከጨረሱ በኋላ ደግሞ የት መስራት ይችላሉ ካላችሁ በዌስት ማኔጅመንት፣ በወተር ትሪትመንት፣ ኢንቫይሮንመንታል ፕሮጀክት እና በአካባቢያዊ ጥበቃ ዘርፎች መስራት ይችላሉ ማለት ነው። እንግዲህ ይሄንን ፊልድ መምረጥ ያለበት ተማሪ ስለ ኢንቫይሮንመንት እና ኢንጂነሪንግ ማጥናት የሚፈልግ ተማሪ ካለ ይሄንን ዘርፍ መምረጥ ይችላል ማለት ነው። 12ኛው ባዮሜዲካል ኢንጂነሪንግ ነው። ባዮሜዲካል ኢንጂነሪንግ የኢንጂነሪንግ እና የሄልዝ ሳይንስ እውቀትን ያጣምራል።
ከሚማሩት ኮርሶች መሃል ደግሞ ሜዲካል ኢኩፕመንት፣ ሜዲካል ኢንስትሩመንትስ፣ ሴንሰሪ እና የህክምና ቴክኖሎጂ ይማራሉ። ከጨረሱ በኋላ እንግዲህ በሆስፒታሎች ውስጥ የሜዲካል ኢኩፕመንት ክፍል መስራት ይችላሉ። በሜዲካል ቴክኖሎጂ ካምፓኒ መስራት ይችላሉ። በሪሰርች ዘርፍ መስራት ይችላሉ ማለት ነው። ስለ ኢንጂነሪንግ እና ሜዲሲን ሁለቱንም ማጥናት ከፈለጋችሁ ባዮ ሜዲካል ኢንጂነሪንግ መማር ትችላላችሁ ማለት ነው። 13ኛው አግሪካልቸራል ኢንጂነሪንግ ነው። አግሪካልቸራል ኢንጂነሪንግ እንግዲህ የኢንጂነሪንግን እውቀት በግብርና ዘርፍ ላይ እንዴት መጠቀም እንደምንችል ያስተምራል። ከሚማሩት ኮርሶች መሃል ኢሪጌሽን፣ ፋርም ማሽነሪ፣ አግሪካልቸራል ፕሮሰስ፣ ሶይል ኤንድ ዌተር ማኔጅመንት እና አግሪካልቸራል ቴክኖሎጂ ይማራሉ። ትምህርታቸውን ከጨረሱ በኋላ ደግሞ የት መስራት ይችላሉ ለሚለው በአግሪካልቸራል ፕሮጀክት ውስጥ መስራት ይችላሉ። በኢሪጌሽን፣ በፋርም ማሽነሪ እና አግሪካልቸራል ኢንዱስትሪ ውስጥ መስራት ይችላሉ ማለት ነው። ይሄንን ትምህርት ለማጥናት የምትፈልጉ ተማሪዎች እንግዲህ ኢንጂነሪንግ እና አግሪካልቸርን ሁለቱንም ማጥናት የምትፈልጉ ተማሪ ካላችሁ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። 14ኛው ማይኒንግ ኢንጂነሪንግ ነው። ማይኒንግ ኢንጂነሪንግ እንግዲህ የማዕድን ሀብቶችን ከመሬት ውስጥ በደህንነት በተስማሚ ቴክኖሎጂ እንዴት ማውጣት እንደሚቻል ያስተምራል። ማይኒንግ ሜተድ ከሚማሩት ኮርሶች ውስጥ ማይኒንግ ሜተድ፣ ማይን ፕላኒንግ፣ ሮክ ማሽንስ፣ ሚነራል ፕሮሰስ እና ማይን ሴፍቲ ይማራሉ። ትምህርታቸውን ከጨረሱ በኋላ እንግዲህ በማይኒንግ ካምፓኒ ማይኒንግ ፕሮጀክት፣ ኳየሪንግ እና በማዕድን ዘርፎች መስራት ይችላሉ ማለት ነው። ይሄንን ትምህርት ለመማር እንግዲህ ስለ ጂኦሎጂ ኢንጂነሪንግ እና ፊልድ ወርክ ማጥናት የምትፈልጉ ከሆነ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። 15ኛው ኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ ላይ እንግዲህ ኮምፒውተሮችን በፕሮግራሚንግ እና በአልጎሪዝም በመጠቀም ችግሮችን እንዴት መፍታት እንደሚቻል የሚያስተምር ትምህርት ነው ማለት ነው። ከሚማሩት ኮርሶች መሃል ደግሞ ፕሮግራሚንግ፣ አልጎሪዝምስ፣ ዳታ ስትራክቸር፣ ዳታቤዝ፣ አርቲፊሻል ኢንተለጀንስ እና ኮምፒውተር ሳይንስ ይማራሉ ማለት ነው። ከጨረሱ በኋላ እንግዲህ በሶፍትዌር ዴቨሎፕመንት፣ ዌብ ዴቨሎፕመንት፣ ዳታ፣ በኤአይ እና በተለያዩ ቴክኖሎጂ ዘርፎች መስራት ይችላሉ ማለት ነው። እንግዲህ ፕሮግራሚንግ፣ ማቴማቲክስ እና ፕሮብሌም ሶልቪንግን ማጥናት የምትፈልጉ ከሆነ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። 16ኛው ማቴሪያል ኢንጂነሪንግ ነው። ማቴሪያል ኢንጂነሪንግ እንግዲህ የተለያዩ ቁሳቁሶች ባህሪዎችን ምን እንደሆኑና ለየትኛው ስራ እንደሚመቹ ያስተምራል። ከሚማሩት ኮርሶች ሜታልስ፣ ፖሊመርስ፣ ሴራሚክስ፣ ኮምፖዛይት እና ማቴሪያል ቴስቲንግ ይማራሉ ማለት ነው። ከጨረሱ በኋላ በማኒፋክቸሪንግ መስራት ይችላሉ። በኮንስትራክሽን፣ በኳሊቲ ኮንትሮል፣ ማቴሪያል ቴስቲንግ እና ኢንዱስትሪ ካምፓኒ ውስጥ መስራት ይችላሉ ማለት ነው። ሳይንስ፣ ኢንጂነሪንግ እና ማቴሪያል ማጥናት የምትፈልጉ ከሆነ ይሄንን ዘርፍ መምረጥ ትችላላችሁ ማለት ነው። 17 ሰርቬይንግ ኢንጂነሪንግ ነው። ሰርቬይንግ ኢንጂነሪንግ እንግዲህ የመሬት ቦታ ርቀት፣ ከፍታ እና የመሬት ወሰን መለካት ላይ ያተኩራሉ። ከሚማሩት ኮርሶች መሃል እንግዲህ ሰርቬይንግ ኢንስትሩመንት፣ ማፒንግ፣ ጂፒኤስ፣ ላንድ ሜጀርመንት እና ጂኦስፔሻል ቴክኖሎጂ ይማራሉ። ከጨረሱ በኋላ በኮንስትራክሽን ትምህርታቸውን ከጨረሱ በኋላ እንግዲህ በኮንስትራክሽን፣ ላንድ ሰርቬይንግ፣ ማፒንግ፣ ሮድ ፕሮጀክት እና ላንድ ዲቨሎፕመንት ፕሮጀክት መስራት ይችላሉ። እንግዲህ ፊልድ ወርክ፣ ሜጀርመንት እና ማፒንግ የምትወዱ ከሆነ ይሄንን ትምህርት መማር ትችላላችሁ ማለት ነው። 18 ኢንፎርሜሽን ሲስተም ነው። ኢንፎርሜሽን ሲስተም ቢዝነስ እና ቴክኖሎጂን ማዕከል ያደረገ ዘርፍ ነው። እንግዲህ ሁለቱንም አንድ ላይ የሚያስተምር ዘርፍ ነው ማለት ነው። ከሚማሩት ኮርሶች መሃል ዳታቤዝ፣ ሲስተም አናላይሲስ፣ ቢዝነስ ፕሮሰስ፣ ኢንፎርሜሽን ሲስተም እና አይቲ ማኔጅመንት ይማራሉ ማለት ነው። ትምህርታቸውን ከጨረሱ በኋላ በሲስተም አናላይስት፣ ዳታቤዝ ሪሌትድ ጆብ፣ አይቲ ማኔጅመንት እና ቢዝነስ ቴክኖሎጂ ዘርፎች ላይ መስራት ይችላሉ ማለት ነው። ይሄንን ዘርፍ ለመምረጥ እንግዲህ ኮምፒውተር እና ቢዝነስ ሁለቱንም አንድ ላይ ማጥናት የምትፈልጉ ከሆነ ይሄንን ፊልድ መምረጥ ትችላላችሁ ማለት ነው። 19 ኮንስትራክሽን ማኔጅመንት ነው። ኮንስትራክሽን ማኔጅመንት እንግዲህ የግንባታ ፕሮጀክት ከመጀመሪያው እስከ መጨረሻው ማቀድና ማስተዳደር ያስተምራል። ከሚማሩት ኮርሶች መሃል እንግዲህ ፕሮጀክት ፕላኒንግ፣
ኮስት ኤስቲሜሽን፣ ኮንስትራክሽን ማቴሪያልስ፣ ስኬጁሊንግ፣ ሴፍቲ እና ፕሮጀክት ማኔጅመንት ከሚማሩት ኮርሶች መሃል ናቸው ማለት ነው። ከጨረሱ በኋላ በኮንስትራክሽን ካምፓኒ ቢልዲንግ ፕሮጀክት ማኔጅመንት እና ሳይት ማኔጅመንት ዘርፍ ላይ መስራት ይችላሉ ማለት ነው። እንግዲህ ኮንስትራክሽን እና ማኔጅመንት ሁለቱንም የምትወዱ ከሆነ ይሄንን ፊልድ ማጥናት ወይም ደግሞ መማር ትችላላችሁ። 20 ላይ የምናገኘው አርባን ፕላኒንግ ኤንድ ዲቨሎፕመንት ነው። ይህ ዘርፍ ከተሞች እንዴት በስርዓት እንዲያድጉ ማቀድ ላይ ያተኩራሉ። ከሚማሩት ኮርሶች መሃል ደግሞ ላንድ ዩዝ፣ አርባን ዲቨሎፕመንት፣ ትራንስፖርቴሽን ፕላኒንግ፣ ሃውሲንግ፣ ኢንፍራስትራክቸር እና ሲቲ ፕላኒንግ ከሚማሩት ኮርሶች መሃል ናቸው ማለት ነው። ከጨረሱ በኋላ የት መስራት ይችላሉ ካላችሁ ደግሞ በከተማ አስተዳደር አርባን ፕላኒንግ ኦፊስ፣ ዲቨሎፕመንት ፕሮጀክት እና በከተማ ልማት ዘርፍ መስራት ይችላሉ ማለት ነው። በዛሬው ቪዲዮ እንግዲህ ወደ 20 የሚጠጉ የኢንጂነሪንግ እና የቴክኖሎጂ ዘርፎችን አይተናል። ከነዚህ ከ20 ዘርፎች ውስጥ እናንተ የትኛውን መማር እንደምትፈልጉ ኮሜንት ላይ አሳውቁኝ። እንደዚሁም ደግሞ ቪዲዮን ከወደዳችሁ ጠቃሚ ከሆነ እንግዲህ ላይክ አድርጉት፣ ሼር አድርጉት። እንደዚሁም ደግሞ ብላክ ድሪመር ቲዩቶሪያልን ሰብስክራይብ አድርጉት። እንግዲህ በሚቀጥለው ቪዲዮ ደግሞ የምንመለከተው ስለ ሶሻል ሳይንስ ዲፓርትመንት ይሆናል። እስከዛ ድረስ መልካም ጊዜ። አመሰግናለሁ።